ሄሎ ጤና ይስጥልን ውድ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ የበዛ ይሁን። በተለመደው ሰዓታችን የዛሬውን መወያያ አጀንዳ ይዤ ቀርቤያለሁ። ቆይታችሁ ፍሬያማ እንደሚሆን እንደማትጸጸቱ ለመግለጽ ወዳለሁ። ዋና መሰማት አለባቸው የምላቸውን አጫጭር መረጃዎችን በማስቀደም ከዛ በኋላ ወደ ዕለቱ ዋና አጀንዳ ለወስዳችሁ ነው የመጣሁት። ፕሮግራማችን እንደተለመደው ለብዙዎች እንዲደርስ የእናንተን ከፍ ያለ ትብብር እንጠይቃለን። የምሰማችሁን ሐሳብ በኮሜንት በጨዋነት በማጋራት እንዲሁም ደግሞ ለሌሎች ሼር በማድረግ በተለያዩ ግሩፖች ላይክ ሳታደርጉም ባለመመልከት ላይክም ካረጋችሁ ከወደዳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጠየቅ ወደ መረጃዎቼ ነው የሚሄደው። ዛሬ ከተሰሙ መረጃዎች መካከል አንደኛው የአዲስ አበባ ላይ የሚደረግ ሌላ የስብሰባ ነው። በተለይ አህጉራዊ ስብሰባ እንደሚደረግ ዛሬ ተነግሯል። የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ሲምፖዚየም ነው። ህዳር 19 ይደረጋል። በመጪው ህዳር 19 ይሄ የአራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶች መሰል ተቋማት ዓለም አቀፍ ሲምፖዚየም ከህዳር 19 ጀምሮ ለ2 ቀናት ነው እዚሁ በአዲስ አበባ የሚካሄደው። ይህንን የሰማነው የህገ መንግስት ጉዳዮች አጣሪ ጉባኤ ጽህፈት ቤት ነው። የአጣሪ ጉባኤው እንግዲህ እንደገለጸው ከሆነ ከተለያዩ ሀገራት ከአፍሪካ ውጭም ያሉ ይህንን ይሳተፋል ተብሎ ይጠበቃል። አፍሪካ በህግና ህገ መንግስታዊነት ላይ ብዙ ይቀራታል። አንዳንድ መሻሻዮች አሉ። ኢትዮጵያ ውስጥም ብዙ ይቀራናል፣ ግን ብዙ መሻሻዮች አሉ። ህግና ህገ መንግስታዊነት ከፍትህ ጋር እጅግ ጥብቅ ቁርኝት አለው። ፍትህ ውስጥ ችግር አለ ስንል ህግና ህገ መንግስታዊነትም ላይ ችግር አለ። ነገር ግን እንደ ተቋም እንደ ሀገር ህገ መንግስት አለን። ብዙ ደካማ ጎኖች አሉት፣ ብዙ ጠንካራ ጎኖች አሉት። አንዳንድ ሀገሮች ህግ የላቸውም። ከነሱ አንጻር ሲታይ ጥሩ ነው። ከሌላው አንጻር ስናይ ግን እኛም እንደ ሀገር ገና ነን በዚህ ዙሪያ። እንዲሁም ደግሞ እንደ ሀገርም በጣም ገና ነን። ይሄ ሊሰመርበት ይገባል። ለኔ ከዜናው ከህግና ህገ መንግስታዊነቱ በላይ ምናልባት ጥቅሙ ብቻ ነው የምታየኝ። ይሄ በኢትዮጵያ በአዲስ አበባ የሚደረግ እነዚህ ጉባኤዎች አንደኛ ሀገር ገጽታ ይገነባሉ፣ ሁለተኛ የኮንፈረንስ ቱሪዝምን ይዘው ይመጣሉ ለሆቴሎች፣ ለአስጎብኚዎች፣ እንደዚሁም ለአገልግሎት አቅራቢዎች ጥሩ መነቃቃት ለሀገሪቷም የውጭ ምንዛሬ ክምችትን የሚጨምር ነው። አዲስ አበባ በጣም በብዙ መልኩ ተመራጭ የሆነች መምጣቷ ለዚህ እንደ አንድ ጥሩ መነሻ ሊደረግ ይችላል። ዛሬ ምናልባት ግሩም ዜና አንዱ የኛው የውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ የ2027ቱን ኮፕ አስተናጋጅ ሀገር ኢትዮጵያ ከመሆኗ የተነሳ በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኢትዮጵያን የኮፕ 32 አስተናጋጅ ኢትዮጵያ ነች። እሱን በመመልከት ነው እንግዲህ የውጭ ጉዳይ ሚኒስትራችን ዶክተር ጌዲዮን ጢሞቴዎስ የዚሁ የኮፕ 32 ተወካይ ፕሬዚደንት አድርጎ መመደቡን ዛሬ ገልጿል። ይሄ ትልቅ ዜና ነው። እንግዲህ በዩኤን ፕሬዚደንት የዚህ የኮፕ 32 በ2027 የሚደረገው አስተባባሪ ፕሬዚደንት ዶክተር ጌዲዮን ጢሞቴዎስ ሆነዋል ማለት ነው። ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች ጋር ይህን ስራ እንደሚሰሩ ይጠበቃል። ከሀገር ውጭ ካሉት ደግሞ ከተባበሩት መንግስታት አካላት ጋርም በዚህ ስራ ላይ በሰፊ እንደሚሳተፉ ነው ከወጣው መረጃ ማግኘት እንደተቻለው። እንዲሁም ሌሎች የዓለም አቀፍ አጋሮችም ለዚህ ጉባኤ ትብብር ሲያደርጉ ይህንን የኮፕ 32ን ዝግጅት በፕሬዝደንትነት ይመራሉ ተብሎ የተሰየሙትና የተሾሙት የኮፕ 32 ፕሬዝደንት ናቸው ማለት ነው። የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍን ኮንቬንሽን አባል ሀገራት ለኢትዮጵያ የማዘጋጀት ኃላፊነት በመስጠታቸው ምስጋና ማቅረቡ የሚታወስ ነው። እንግዲህ ዶክተር ጌዲዮን ጢሞቴዎስም አስተባባሪ በመሆናቸው የተሰማቸውን ደስታ የሀገር ተቋማት እየገለጹ ነው። ይሄ አይ ቲንክ በብቃትም ይወጣሉ ብሎ ይታመናል። የኮፕ 32 ተወካይ ፕሬዝደንት ይሄ እንደ አንድ ግሩም ዜና የሚታይ ነው። ሌላኛው እንግዲህ ምናልባት በሚቀጥለው እሁድ የሚደረግ ሩጫ አለ። በተለይ በቢሾፍቱ ከተማ አየር ኃይላችን 9ኛ ዓመቱን አስመልክቶ ያዘጋጀው ውድድር ነው። ዛሬ እንደሰማነው ከሆነ ውድድሩን በሚመለከት ለሽልማት የቀረበው $500,000 ነው። የመጀመሪያው ከመሆኑ አንጻር ውድድር ላይ በዛ ይችላል። ትንፋሽ አለኝ የሚል ማንም ወገን ካለ ሮጥ ብሎ ያን $500,000 እንዲወስድ እንመክራለን።
ባለፈው እንግዲህ ሞክርን ስላጣን እኛ ሙከራውን ተተናል ማለት ነው። ለማንኛውም የመጀመሪያም ነው እንግዲህ በየዓመቱ ይደረጋል ተብሎ ይጠበቃል። ተስፋ አደርጋለሁ ተቋሙ እድሜ ጠገብ ከሆኑ አንፃር ይህንን የሚመራ ክፍል ልክ እንደ ኢትዮጵያ ታላቁ ሩጫ የቢሾፍቱንም የአየር ኃይል ሩጫን ከተወሰኑ ዓመታት በኋላ እንዲሁ ዓለም አቀፍ ኢቨንት እንደሚሆን ተስፋ አደርጋለሁ። ለማንኛውም በቢሾፍቱ ከተማ የሚደረግ ሩጫ ነው። አጋጣሚውን ተጠቅማችሁ ደግሞ ቢሾፍቱ ቅርብም ነች። እንዲሁም ደግሞ በኮሪደር ልማቷ ከተማ ፈርሳ ነው እንደገና የተሰራችው። የአምና በዓል ስናከብር የምታውቋት ከተማ የለችም፣ ሌላ ከተማ ነው ያለው። እሱንም እንድትጎበኙ ለማበረታታት እወዳለሁ። ከሱ ጋር ተያይዞ እንግዲህ ፈምሰግጥ ተያይዞ የተነሳ ነገር አለ። ዛሬ በሱ ላይም አወራለሁ። ብዙዎች በውስጥ ብዙ ጥያቄ ጠይቃቸዋል። አንደኛ የክብረ በዓል ነኝ፣ ሁለተኛ ደግሞ በመከላከያ ላይ የሚደረገውን ማንኛውንም ነገር በመዘገብ እንታወቃለን። በዚህም ነገር ላይ የሆነ ነገር ማለት አለብህ ብላችሁኛል። መረጃዎችን ለማግኘት ሞክሬያለሁ። የሚመለከታቸውን ኃላፊዎች ለመጠየቅ ሞክሬያለሁ። የሰበሰብኩትን መረጃ ለእናንተ በማቅረብ ኃላፊነቴን እወጣለሁ። አንዱም ዛሬ የምናወራው በሰግጥ ፈምስ ነው። ሰግጥ ፈምስ እንግዲህ በዚህ ዙሪያ እንድናወራ መደረጋችን በራሱ አሳፋሪ ቢሆንም ግን እናወራለን፣ በዚህ ነገር እናወራለን። ከኢትዮጵያ ባንክ የተላለፈ መልእክት አለ። ምናልባት ኢትዮጵያ ውስጥ ያሉት በዚህ ሰዓት ይሰራሉ አላቅም፣ ግን ለትላንትና ማምሻውን ነው የኢትዮጵያ ንግድ ባንክ ለደንበኞቹ ይወቁልኝ የሚል መልእክት ያስተላለፈው። ከሲስተም አፕዴት ጋር በተገናኘ ዛሬ ከሌሊቱ 9 ሰዓት ኢትዮጵያ አቆጣጠር እስከ ሌሊቱ 11 ሰዓት ተኩል ድረስ ምንም አይነት ዲጂታል አገልግሎት ክፍያ እንደማይቀበል እንደማይሰራ ነው። ይሄ በሙሉ በሞባይል ባንኪንግ፣ በሲቢኢ ብር፣ በኢንተርኔት ባንኪንግ፣ በኤቲኤም ማሽኖች እንዲሁም በፖስት ማሽኖችም ጭምር ጥቅም ላይ አይውልም ነው። ምናልባት ማታ የሚሰሩ ንግድ ድርጅቶች በዚህ ሰዓት እነዚህን አገልግሎቶች ይፈልጉ ይሆናል። በጥንቃቄ ተዘጋጁ ነው። ማንኛውም ዋና የባንክ ሰርቪስ ከባንክ ጋር የተያዘ ኮር ባንክ ሰርቪስ የሚባለው ነገር በጊዜያዊነት ከሌሊቱ 9 ሰዓት እስከ 11 ተኩል ሙሉ የለም። ይሄንን በሚመለከት ከወዲሁ ጥንቃቄና ዝግጅት እንድታደርጉ እናሳስባለን። ለፈጠርነው ጫናም ይቅርታ እንጠይቃለን ብለዋል። እንግዲህ በየጊዜው አፕዴት ይደረጋል። ተስፋ አደርጋለሁ ለሚቀጥለው አፕዴት ሲያደርጉ ያን ያህል ረጅም ሰዓት እንደማይቆዩ አውቶማቲክ አፕዴት ዘዴም እንደሚደርሱ ተስፋ አደርጋለሁ። ከበፊቶቹ የተሻለ እንግዲህ 2-3 ቀን አጥፍተው ሲስተም የለም ከማለት አልፈን በተቻለ መጠን በብዛት ሰው በሚተኛበት ሰዓት ማድረጋቸው ለደንበኞች ያላቸውን ጥረት የሚገልጽ ነው። እንግዲህ በሂደት ደግሞ እችም መጉላላት ትጠፋለች ብለን ተስፋ እናደርጋለን። ለማንኛውም ይህንን የምትጠቀሙ ውጭ ሀገር ያላችሁ ደግሞ ለእናንተ ቀንም ስለሚሆን በዚህ ጉዳይ ላይ ጥንቃቄ እንድታደርጉ ይሁን። በዋናነት ወደ ዋና መረጃዎች ስንሄድ መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ 980 ሺህ ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ሶስት ነገሮች ላይ ነው የምናነሳው። በሶስቱም አንደኛው በዲያቆን ዳንኤል ክብረት ሊለቀቁ የተዘጋጁ ቪዲዮዎች አሉ። እነሱን ምን አይነት ቪዲዮዎች ናቸው፣ ምን እንጠብቅ የሚለው ላይ በደንብ ለማውራት ሞክራለሁ። ቅድም እንዳልኳችሁ ስለ ፈምሰግጥም የተወሰነ እናወራለን። ሌላኛው ምናልባት ከትላንት ወዲያ ጀምሮ ትላንትና ብዙዎቻችሁን የረበሸው ቪዲዮ አለ። በተለይ የአንድን ሌላ ወንድሙን የእጅ በመቁረጥ ያላያችሁት እንዳታዩ ተመክራችኋል። አሁንም ያያችሁት በጣም እንደተረበሻችሁ እናውቃለን። ያ በሚገርም ሁኔታ ከገዳዩ በላይ የብዙዎቻችን ልብ የሰበረው የሟችን ገዳይን ከማውቀስ ይልቅ ለማስተባበል የጣሩ ናቸው። እሱም በሚመለከት ገዳዩ ተይዟል። ገዳይ ያልኩኝ ቆራጩ ተይዟል።
ተይዞም ቪዲዮ ወጥቷል። እሱን ቪዲዮ በማምጣት የምናወራው ይሆናል። እንደ ምናልባት ሐዋሳ አካባቢ ያላችሁ ሐዋሳ አንድ የዚህ ምን በርግ ነው የሚባለው እሱ ቫይረስ ኬስ ታይቷል። ሞትም ተከስቷል። እዛ አካባቢም ጥንቃቄ እንድታደርጉ ይሁን። በአገር ደረጃ የሚረብሽ ነገር እስካሁን አልሰማንም። ምናልባት አንዳንዶች ጥንቃቄ እንዲደረግ ይመክራሉ። እኔም እሱኑ በሰፊው ይመክራለሁ። ነገር ግን በማህበራዊ ሚዲያ ላይ በሚሰራጨው ልክ ፓኒክ ማድረጉ ሙሉ ከተማን ሊረብሽ በሚችል መልኩ ማስተላለፉ ተገቢ ነው አልልም። ግን ማንኛውም የተለመዱ ጥንቃቄዎች በእያንዳንዱ ነገር ላይ ማድረግ ለራስ ለማህበረሰብም ጠቃሚ ከመሆኑ አንጻር ያ እንድታደርጉ ይሁን። ሌላኛው አሁንም ብዙዎች በተሳሳተ መልኩ እየዘገቡት ያየሁት የአፋሩን ፍንዳታ ነው። የአፋሩ ፍንዳታ በእኛ ሀገር ላይ ምናልባት እዛች አካባቢ ያለው ማህበረሰብ አካባቢና ሳሩ ላይ ባለው ብናኝ እንስሳት ወይ ደግሞ ወደ ውሃ የገባ ብናኝ ካለ አደገኛ ጋዝ ካለ እዛ ውሃ በሚጠቀም ላይ በምልጅ በጣም የሚያሰጋ ብዙ ነገር ለመስማት አለ ተብሎ አይገመትም። ከዛ በላይ እስከ እንዲህ ድረስ የዘለቀው የአውሮፕላን ፍላይቶችን ያስተጓጎለ እሱም ቆሟል ነው ከዓለም አቀፍ ዜናዎች እንደሰማን ከሆነ። ከዛ ውጪ አሁን አፋር አካባቢም በኢትዮጵያም ላይ የሚያሰጋ የአደጋ የለም። ምናልባት እዛ ቅርብ አካባቢ ያሉ ሰዎች በጣም ለዛ የሚያገለግል የአፍና አፍንጫ መሸፈኛ በመጠቀም ምናልባትም የዛ ብናኝ ያለበትን ኬሚካል የገባበትን ውሃ ባለመጠጣት ለእንስሳትን ባለማቅረብ መጠነኛ የሆነ ጥንቃቄ ማድረግ ብቻ ነው። ከዛ የተለየ ፓኒክ ሊያደርግ የሚችል ነገር የለም። ግን አንዳንዶች እሱንም ወስደው ወደ ሰሜን እስከ ሰሜኑ ጠቅላላ በዚህ አየር የተበከለ ነገር አድርገው ይዘግባሉ። ይሄ በፍጹም ሐሰት መሆኑን ምናልባትም ባለሙያዎችም ጭምር ማብራሪያ ሰጥተዋል። እሱን እንድትከታተሉ ይሁን። ከዛ ላይ የሚያስፈራ አይደለም። ከዛ ይልቅ እንደውም በትክክል ተዘግቦ የከፍተኛ የሆነ የቱሪዝም ምንጭ እንደሚሆን ብዙ የዓለም ቱሪስቶች እንደዚህ አይነት ተፈጥሯዊ ነገር አልፎ አልፎ ስለሆነ የሚከሰተው በዓለም ዙሪያ እንደዚህ አይነት ክስተቶች ከፍተኛ የሆነ የቱሪስት መሳቢያ ነው። እሱ ላይ በመስራት በማስተዋወቅ የሚገኘውን ጥቅም ማግኘት ነው። አሁን ባለኝ መረጃ አካባቢ ላይ ያለውን በሚገባ የሚያጠና ኃይል ወደ አካባቢ ተንቀሳቅሷል። የረፈደም ቢሆን ተገቢ ነው። ምናልባት በቴክኖሎጂም በቅድመ ልየታም ሀገራችን በዚህ በጣም ወደ ኋላ ቀርታለች። መረጃዎች በብዛት እየወጡ ያሉት ከሳተላይት ምስሎች ነው። የሳተላይት ምስሎቹ በእኛ የምተዳደሩ አይደሉም። በገንዘብም በሙያተኛም በብዙ ነገር ወደ ኋላ የቀረንበት አንዱ ዘርፍ በሱ ነው። እሱ ላይ ለውጦች እንዳሉ ባለሙያዎች ሲናገሩ ሰምቻለሁ። ያለው ተጠናክሮ ቀጥሎ የተሻለ ነገር ይኖራል ብለን እንጠብቃለን። ከዛ ባለፈ ግን ከጉዳቱ ይልቅ ጥቅሙ ያመዝናል ነው። እንደውም ብዙዎች ምኞት እንደዚህ አይነት ነገር ሲፈጠር ምናልባት በእንግሊዝ የተጠናው ጥናት ተግባራዊ ሆኖ ምስራቅ አፍሪካ ከዋናው አፍሪካ ተለይታ ሌላ አህጉር ትሆናለች ነው። ያ ሁኔታ ቢፈጠር እውነት ለመናገር እንደ በረከትም ነው የምናየው። ኢትዮጵያ ከምስራቅ ያለምንም ጦርነት ያለምንም ሰጥቶ መቀበል የባህር በር ባለቤት የምትሆንበት እድል ነው የሚኖረው። ያ መቼ እንደሚሆን አይታወቅም። አንዳንዴ በዘርፉ ላይ ያሉት ትንባዮች አንዳንዴ ሺዎችን ነው። የዛሬውን እንኳን የሰሞኑን ፍንዳታ እንኳን የጀመረው 12000 ዓመት ላይ ነው ማለት። ይሄ በጣም ከሃይማኖት ጋር በጣም የሚጋጭ ነው። ባይዘ ሳይንስ አንዱ እኔ በማምነው ከሃይማኖታዊ የጊዜ አቆጣጠር ጋር የሚጋጨው በእንደዚህ አይነት ጉዳይ ነው። አንደኛው የሰው ፎሲል ስጥና በሚሊዮን ዓመት ነው። የእኛን ድንቅ ነሽን እንኳን ወደ ስንት ሚሊዮን ዓመት ነው ኖረች የምትባለው። በሃይማኖታዊ አይ ቲንክ በሁሉም ሃይማኖት ላይ ምድር ትንሽ ዓመታት ዕድሜ ብቻ እንዳላት ነው የሚታመነው። እነዚህ ደግሞ የዛሬውን እንኳን ቮልካኖ አነስተኛ የሚባል ነው ፍንዳታው፣ ከፍተኛ የሚባል አይደለም። ከዚህ በፊት ኢትዮጵያ ውስጥ ከፈነዳው ፍንዳታ ያነሰ ነው። እንደዛም ሆኖ ግን 12000 ዓመት የጀመረ ከ12000 ዓመት በፊት የጀመረ ነው ፈነዳ የሚባለው። የቀለጠም አለት የለም ምናልባት አየር ላይ ከተነነው ውጪ። እንደዛም ሆኖ እነዚህን መረጃዎች የምናገኘው ከውጭ ነው። ምናልባት እንደው ከፍንዳታ ከቱሪስት አትራክሽንነት በላይ የምትከፍለው ነገር መታ በእኛ ዘመን ተከፍላ
ብናይ ጥሩ ነበር። ሊሆን ይችላል፣ ላይሆንም ይችላል። ይሄ በዚህ ዙሪያ የሚወሩ ጉዳዮች ናቸው። ምናልባት ከአማራ ኮሚኒኬሽን አንድ መረጃ አግኝቻለሁ። ከአማራ ኮሚኒኬሽን ፖስት ነው ያገኘሁት። ጫካ የወጡ ወንድሞች በሰላም ከህዝቡ ጋር መቀላቀላቸውን የሚገልጽ ነው። በተለይ የሰሜን ወሎ ዞን አስተዳደር እና የወረዳው የስራ ኃላፊዎች፣ የመከላከያ ሰራዊት አባላት፣ እነዚህ ከፍተኛ አዛዦች፣ የወረዳው የጸጥታ መዋቅር አባላት፣ የሀገር ሽማግሌዎች፣ የአካባቢው አባጋሮች እና የአካባቢ ነዋሪዎች በእርቅ ስነስርዓት ላይ ተገኝተዋል። በተሰራው ስራ በህብሩ ወረዳ የኩልባይኔ ቀበሌ ነዋሪዎች ናቸው የነበሩ ታጣቂዎች ናቸው ሰላምን አማራጭ ተቀብለው ወደ ህብረተሰቡ ዛሬ የተቀላቀሉት። የኩልባይኔ ቀበሌ ሊቀመንበር አቶ አህመድ ሰኢድ በተሳሳተ መረጃና በመደናገር ወደ ጽንፈኛው ቡድን ተቀላቅለው የነበሩ የቀበሌ ወጣቶች ወደ ትክክለኛ መንገድ መምጣታቸውን አድንቀዋል። በመንግስትም በኩል ታጣቂ በነበሩበት ጊዜ የሰሩትን ወንጀል ምህረት እንዲያደርግ ተጠይቋል። በይቅርታና በምህረት እንድታለፍ ለጠፉትም ጥፋት ህብረተሰቡን በሚክስ በበጎ ስራ እንዲሳተፉ ተወስኗል። ብዙ መርሃ ግብሮች ናቸው የተከናወኑት። እነዚህ ዛሬ ወደ ህዝቡ የተቀላቀሉት ወጣቶች በዋናነት በውንብድና ተሰማርተው እንደነበረ፣ ዝርፊያ ላይም ተሰማርተው እንደነበረ ይህንንም በስነስርዓቱ አንስተዋል። የአካባቢ ሀገር ሽማግሌዎችም ተገኝተዋል። ምናልባት ሽማግሌዎችን ወክለው ሼህ ሞሃ ሁሴን ናቸው ንግግር ያደረጉት። ለልጆቻችን በይቅርታ መምጣታቸው ወደ ቤተሰቦቻቸው በመቀላቀላቸው የፈጠረባቸውን ደስታ መደበቅ አልቻሉም። እንግዲህ ይሄ እዛ አካባቢ ያሉት አባቶች፣ የሃይማኖት አባቶች፣ ሀገር ሽማግሌዎች፣ የመንግስትም አካላት የሰሩ ስራ ነው። ጫካም ቢኖር የህዝብ ልጅ ነው። ከተማም ቢኖር የህዝብ ልጅ ነው። እታገላለሁ የሚለውም ለህዝብ ነው። እጠብቀዋለሁ የሚለውም ህዝብ ነው። እንደዚህ አይነት ተናቦ የመስራት በተለይ ሰሜን ወሎ አካባቢ የታየው ነገር ለሌሎች አካባቢም ትምህርት ሊወሰድ ይገባል። በንግግር በሰጥቶ መቀበል ችግርን መፍታት ለሁሉም ድል የሚሰጥ ነው። እነዚህ ኃይሎች ስለተገደሉ ሙሉ ድል አይደለም፣ ወይ ሲደመሰሱ ሙሉ ድል አይደለም የሚገኘው። የተገደሉት ከኢትዮጵያ ነው፣ የሚደመሰሱትም ከኢትዮጵያ ነው። የሚደመስሰውም እየሞተ ነው የሚደመስሰው፣ እየቆሰለ ነው የሚደመስሰው። በዚህ ተግባር ላይ የሚውለውም ገንዘብ ከኢትዮጵያ ነው። በዚህ ምክንያት የሚጓተተው ስራ የኢትዮጵያ ነው። በዚህ ምክንያት የተዘጋ ትምህርት ቤት ካለ ኢትዮጵያ ነች። በዚህ ምክንያት የማይታረስ መሬት የሚፈጥረው ረሃብ የኛ ነው። የሚቀጥለው ድህነት የኛ ነው። በአገራዊ ደረጃ ስናስብ ድምር ውጤቱ ኪሳራ ነው። የፖለቲካ ትርፍ ወይ ደግሞ የሚሊተሪ ትርፍ ብለን ልናስብ እንችላለን። አማራጭ ስናጣ የመጨረሻው ቢሆን ሲሆን ብቻ ነው እርምጃ እንዲወሰድ የሚጠየቀው። ነገር ግን ወርቃማ የሆነው መንገድ ከእርምጃው በፊት መመለስ ነው። ይሄን ያደረጉትን ማድነቁ ተገቢ ይመስለኛል። በአማራ ኮሚኒኬሽን ፖስት ላይ ገብታችሁ ምስሎቻቸው እንድታዩ ለማረጋገጥ እወዳለሁ። እንግዲህ ከዚህ እንደዚህ አይነት በጎ ነገሮችን ማበረታታት አንዱ ነገር ሆኖ ሲያበቃ ወንጀሎችን ደግሞ ማበረታታት ሊወገዝ ይገባል ብዬ አምናለሁ። እኔ በዚሁ ወደ ዋናው አጀንዳዬ ለመሄድ ፈልጋለሁ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 88 88 83 ወይም በ0944 41 91 90 ይደውሉ። ትላንትና ላችሁ እንደምታውቁት በኢትዮጵያ ታሪክ አላየሁም እኔ እንደዚህ እጅ ቆርጦ የተቆረጠን እጅ ይዞ እንዲሄድ ማድረግ ከባድ ነው። ከናንተ ማልደብቀው አላየሁም ቪዲዮውን። ለዚህ ነው እንድታዩ ማልመከረው። ለምን ሰላም ፈልጋለሁ። የሰማሁት ራሱ ይረብሸኛል። ቪዲዮዎችን ማየት ያቆምኩት ምናልባት እነዚህ ቪዲዮዎችን ማየት ያቆምኩት የመጨረሻው ቪዲዮ አንድ አባት የምታስታውሱ ከሆነ
በበራቸው በልጃቸው ምክንያት በአንድ ጥይት ጸጥ ስሉ ከዛ በኋላ ነው ቪዲዮ ማየት አቆሜያለሁ። ምስሎችን ለማየት ራሱ ይቸግረኛል። በጣም ነው የሚረብሸው። ያያችሁት እንድትረብሻችሁ በኮሜንት ላየው። ያ ከሆነ በኋላ ሚዲያዎችን ለመዳሰስ ሞክሬያለሁ። ማህበራዊ ሚዲያ ላይ የሚንቀሳቀሱ በዩቲዩብ በትራዲሽናል ኮንቬንሽናል ሚዲያ ላይ ያሉትንም የነሱ ደጋፊዎችንም እነሱ ተቃዋሚዎችንም የኦሮሞ ጽንፈኞች ምን ይላሉ፣ የአማራ ጽንፈኞች ምን ይላሉ፣ የትግራይ ጽንፈኞች ምን ይላሉ፣ የመንግስት ደጋፊዎች ምን ይላሉ፣ የመንግስት ተቃዋሚዎች ምን ይላሉ ለማየት ሞክሬያለሁ። በሚገርም ሁኔታ አንዳንዶች ልብ የሚሰብር ነገር ሲያደርጉ ሰምቻለሁ። ፎቶሾፕ ሰርተው ልጁን ከመንግስት ጋር ከሰራዊት ጋር እንደነበር አድርገው ለማስረት ሞክሯል። ያ አይደለም የገረመኝ። የመጀመሪያ ነገር ለምንድነው እኔ የተሰማኝ ድንጋጤ ለአማራ ታገላለሁ የሚል የሚዲያ ባለሙያ የፈለገ ሐሳብ እንግዲህ የብልጽግና ደጋፊ በመሆኑ ነው የተገደለ ያላል። የፈለገ ቢሆን በሐሳብ ስለተለየ አማራ ወንድሙ እጅ ሲቆረጥ አማራ ሆኖ ካላዘነ ያ ሰው የኔ ጓደኛው ነው ይቀጥ ይችላል ወይ? እንዴት አድርጌ አምነዋለሁ ያን ሰው? ከዛ በኋላ እንዴት አድርጌ አብሬው ጎርሳለሁ? አሚን እንዴት አድርጌ የፖለቲካ ልዩነትን ያለን ልል እችላለሁ? በጣም አስደንጋጩ ነገር እሱ ነው። ባይዘ ወዲያውኑ ሰምታችሁን አይታችሁ ከሆነ ወዲያውኑ ከማውገዝ ወዴት የተሸጋገሩት? ይሄ የብልጽግና እጅ አለበት ነው። ይሁን የብልጽግና እጅ አለበት ለማለት ትመለሳለህ። ይሄን ብልጽግናን ፈጸመው፣ ይሄን አብንም ፈጸመው፣ ይሄን ፋኖም ፈጸመው፣ የፈረንሳይ መንግስትን ፈጸመው። የመጀመሪያ ተግባር ምንድነው የምታደርገው? ሰው ከሆነ ይሄን ነውር ነው። አመመኝ፣ ተዋርደናል፣ ተበላሽተናል። ትላንት ለማለት እንደሞከርኩ ይሄ የኛ ታሪክ ነው። ልጆቻችን ምናልባትም ጥፍራቸው ውስጥ መግባት እስኪቀራቸው የሚሸማቀቁበት ነው። የዛሬ 10 ዓመት እኛ ምናፍርበት ነው። በሆነ ወቅት በሆነ ስልጣን ምክንያት እንደዚህ ተጨፋጭፈናል ምልበት የጋራ ማፈሪያችን ነው። በዓለም ፊትም የምናፍርበት ነው። በአፍሪካ ወንድሞቻችን ፊትም የምናፍርበት ነው። ስለዚህ ምንድነው የምታደርገው? ሰው መሆኔን አላህ ሆኖ የምትለው መጀመሪያ ይሄ ነገር ነውር ነው፣ ይሄ ነገር ብልግና ነው፣ ይሄ ነገር አሳፋሪ ነው። ከዛ በኋላ ነው ማን የፈጸመው ወደሚል የምትመጣው። ከዛ በኋላ ለምንድነው የተፈጸመው ወደሚል ትመጣለህ። ከዛ በኋላ ነው እንዴት አድርገን እንዳይፈጸም ይሄን ነውር እናስተካክል፣ እንዴት እንቅበረው ይሄን ጉዳችንን ወደሚል ትመጣለህ። ብዙም ሳይቆይ አንዳንዴ ቀድሞው ዲያቆን ዳንኤል ክብረት ናቸው የጻፉት፣ እሱ ጋር መለሳለሁ። ከራሳቸው ከፋኖ ሚዲያዎች ሌላ ነገር ተለቀቀ። በጣም ነው ያሳፈረኝ። ባይዘው ሁለተኛው ነው ቅስሜን የሰበረው። አንዳንዶች ማህበራዊ ሚዲያ ላይ ስንጻጻፍ እንጋጫለን፣ በሐሳብ እንለያያለን። ግን እንደዚህ ነገር ችለው ለመደበቅ ይሞክራሉ ብዬ አስቤ አላውቅም። እኔ ለወንድሙ መጽሐፍ ቅዱስ ላይ ያልኩ እንኳን እግዚአብሔርን ወዳለው ልትል አትችልም። እንኳን እኔን ልትወደኝ ወንድምህን የምታየውን የምዳስሰውን አንድ ሃይማኖት አንድ ቤተ መቅደስ ገብተህ አንድ ቋንቋ ተናግረህ አንድ ቀበሌ ኖረህ ከጨከንክበት እኔ እንዴት አድርገህ ነው ካንተ ጋር ልስማማ የምችለው? እንዴት አድርገህ ላምን የምችለው? ራሳቸው የለቀቁትን ቪዲዮ እኔ እምሉትን እኔ የአንድ ደቂቃ ቪዲዮ ነች። ክላሲካሉን ባያስገቡት ጥሩ ነው። ለመስማት ሞክሩ። ክላሲካል አለው እንግዲህ ቪዲዮ ምንጭ እኛ ቀጥታ ያገኘ ነው አይደለም፣ ከማህበራዊ ሚዲያ የተገኘ ነው፣ ከራሳቸው ከፋኖ ደጋፊዎች የተገኘ ነው። አንደኛ አልተናበቡም። ግማሹ ክንፍ መንግስት ገደለ ይላል፣ ግማሹ ደግሞ አይ ፋኖ ነው የገደለው ግን ይዘን እየቀጣ ነው ብሎ ለማሳየት እንደምታዩት በሰንሰለት አስራውት ነው እየጠየቁ ያሉት። እንስማ የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያው እናገር ልጁም ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማድረግ የለብንም ነበር። ግን ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ ምንጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ የራስህ ወገን የራስህ ወንድም የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግ ማለት ለምትውና ወንድም የራስህ ወንድም የት ነው ሀገር? አንተ ሸዋ የታይማን ይባላል ማልሜዳ እዛ የነበሩ ጋር ነበር መጀመሪያ በክረምት ነበር እዛ አዲስ ገብቼ ወገሬ የሚባል ቦታ አለ።
አይ እና ቆይ ለዛ ነበርኛ ስለምናቀው በዛ ገባሁ ተከትለናቸው ነው ዞረን በዚህ መጣ ነው እኛ ነው ነበር ከዛ እርስ በርስ ካሰግድ ጋር ወጣ ነበር እና ቃለን ተሰው ሳን ወጋም አሰግድ አይደለም ዲሳቤ ጋር ነው አሰግድ ከመያዝ በፊት እንግዲህ አጭር ደቂቃ ነው ግን በጣም የሚገርም ነው መጀመሪያ ትዕዛዝ ነው እኔ ለረጅም ጊዜ ፋኖ የፋኖ አይደለም ብያቃለሁ ሁሌ እንደዚህ አይነት ነገሮች ናቸው ፋኖ የፋኖ አይደለም ፋኖ ሌላ ባዕድ ኃይል አለ የሚያዘው አንዱ የዛሬ ይሄ ቪዲዮ ራሱ አንዱ ያነው ኮንፈርም የሚያደርገው ፋኖ የፋኖ ቢሆን ኖሮ እንደዚህ ያደርጋል ፋኖ የህግደፍ ነው የሚለው ለዛ ህግደፍ የሚያደርገው ምንድነው ታውቃላችሁ በትግራይ ጦርነት ጊዜ እኛ ጦርነቱን ነው ያሰብነው እኛ ድል ማድረግ ነው የምናስበው ህግደፍ ግን ሲሰራ የነበረው የህፃናትን ቆዳ መግፈፍ ነው የሚፈልገው የ20 የ30 ዓመት ቅም ነው የሚፈልገው ህግደፍ ግን ሲገድል የነበረው ሲደፍር የነበረው ህፃናትን ነው ቋሚ ጠላትነት ነው ሲሰራ የነበረው ይሄ ጠላት ለብዙ ዓመታት አስቦ የሚሰራው ስራ ዘመነ አይደለም የሚለው ለዛ ዘመነ ተከራይቷል የሚለው ለዚህ ምክንያቱም ዘመነ እየሰራ ያለው አማራ መሃል የዘላለም ልዩነት መፍጠር ነው ታስተውሱ እንደሆነ የሰኔ 15 የአመራሮች ግድያ በጎንደርና በጎጃም መካከል የፈጠረውን የማይሽር ቅራኔ አንዱ ያ ግድያ ነው የፈጸመው ሁሉም የፋኖ አመራሮች እንኳን ሲገደሉ ተጠንቶ ሆን ተብሎ ታስቦ የአንዱ ሴፍ ሆኖ አንዱ አካይ እንዲገደል ነው የሚደረገው እንደ ፋኖ እንደማይደግፍ ሰው ብታዩ ለምን ያጨራረሱም ነው የምትሉታል ለምን አይጨፋጨፉ ምን ችግር አለ ትላላችሁ ግን አይደለም ከዛ ያለፈ ተልእኮ ነው ያለው ኢትዮጵያ አንድ እንዳትሆን አማራ አንድ እንዳይሆን ጎንደርና ጎጃም ደመኛ እንዲሆን ከዛ በኋላ ከሰላም በኋላ የደመላሽ ስራ እንዲሰራ ለስንት ዓመት ለቀጣይ ትውልድ ተቃላችሁ ዘካ ያለውን ባህል የአባትን ገዳይ ትገልና ትሸፍታለህ እንጂ ዘፈኑ ራሱ አይፈቅድልህም ቁጭ ብለዛ ሴት ነው የምትባለው ጥሩ ባህል ነው እያልኩ አይደለም ግን ያም ባህል ተጠቅሞ ቋሚ የሆነ የደም ስርዓት የበቀል ስርዓት እንዲቀጥል የሚያደርግ ምንድነው ይል ማን ያዘዘው ይሄን ትእዛዝ ጥሩ ነው ትእዛዝ መቀበልህ አለ ወንድም ላይ ግን ማን ያዘዘው የመጀመሪያ የፋኖ ደጋፊ እንኳን ማን ነው ይሄን ያዘዘው ለስልጣን ከሆነ የምትታገለው ጠላትህንም ስትይዝ ለፕሮፓጋንዳ እኔን ቢይዙ ምን ሊያደርጉኝ ነው ከንፈረን ቆርጦ ላይ ያበሉኝ እኮ አይነውት የገዛ ወንድምን ከያስክ በኋላ ይዘ ፕሮፓጋንዳ አሰራም እንዴ ምን አጣፍ አንድ 3-4 ቀን እንደ አትሰራበትም ሚዲያ ላይ አትቀርጽም ከዛ ብታስረው ምን ችግር አለ እንደው የግድ በጣም መገደል አለበት ካል ለምንድነው በስነ ስርዓት በክብር ማገለው መግደል ፕሮሞት ባታደርግ እንዴ ተኩሶ መግደል ማንና ደሞ ካልጠፋ ቦታ መሃል ሜዳ ከተማ በዚህ የመሃል ሜዳ ስም መጀመሪያ መሃል ሜዳ ነው እንደምታውቁት መሃል ሜዳ የሚባል ከተማ ስለመኖሩ ነው ያላቅ ስም የቀየርኩት መሃል ሜዳ ከተማ መኖሩን ሳቅ ሁለተኛ የመሃል ሜዳ ሰው 10 ጊዜ ነበር የሚደውል የነበረው ማላቀው ነገር ነው የሚጠይቁኝ የነበረው ውጭ በሚኖሩት በጣም ኮንፊውዚንግ ነበረው ለኛው መሃል ሜዳ ቲፒኤልኤፍ ገባ ጊዜ ሆስፒታል እንዴት ነው ያደረገው ቲፒኤልኤፍ ገብቶ መሃል ሜዳ ሲጨፈጭፍ እንደዛ ግፍ ፈጽሟል እንዴ ወጣቶችን አስሮ ገሎ ያቃል ግን ቆርጦ ያቃለች ለማንኛውም እንደዚህ አይነት ነገር አይደበቅም ፕሮፓጋንዳ አይሰራበትም ብዙ ነገር ፕሮፓጋንዳ መስራት ትችላለህ አንዳንድ ነገር ልታጋነን ትችላለህ አንዳንድ ነገር ላይ ግን ሰው ትሆናለህ በቃ እንደውም ልዩነቱ ይፈርሳል በእኛ እኮ ባህል እኮ ሰው ሲሞት እኮ ጾታው ሁሉ ይጠፋል እኮ ጾታው ይጠፋል እኮ ስም እኮ ይጠፋል ስም እኔ አሁን ስሞት የደሳለኝን አካል ጠብቆ አይደለም ሬሳውን ጠብቆ ነው የምትሉኝ እኮ እንደዛ ነው የሚባለው ባይዘ በሁሉም ባህል ሃይማኖት ቋንቋይል ሬሳው ተቀበረ ሬሳው ታጠበ ሬሳ ክፍል ገባ ነው የሚባለው ሰው ሲሞት በቃ ሁሉ ነገር ይፈሳል
ሰው ሲጎዳም እንደዛ ነው። አንዳንዴ የሆነ ሰው ሲመታ አካላቸው አያምም እንዴ? ምንም ለማላቅ እግር ኳስ ተጫዋች ሄዶ የሆነ ነገር እግሩ ሲመታ እግራቸው አያምም? ይሄ ኢንስቲንክት ባህሪያችን ብንማር ባንማር። እኔ የሰማሁትን መረጃ ልንገራችሁ። ምናልባት አንዳንዱ ነገር አይለቀቅም ብዬ ተስፋ አደርጋለሁ። እንግዲህ ይህን ፈቅደው ስለለቀቁ ነው የሚገርመው። እንደው በዚህ ወደ ዲያቆን ዳንኤል ክብረት ልውሰዳችሁ። ዲያቆን ዳንኤል ክብረት ይህን መረጃ ካየ በኋላ የሚከተለውን ጽፏል። የጠቅላይ ሚኒስትሩ የህዝብ ግንኙነት አማካሪ ናቸው መዋዘ ጥበባት ዲያቆን ዳንኤል ክብረት። ተይዘው የመጡ ስልኮች ብዙ ነገር እየነገሩን ነው። ጃዊ ሰዎች ይህን ስም ብዙ አልወደውም። ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማን ድፈሩ እንደምላቸው፣ እነማን ግደሉ እንደምላቸው፣ እነማንን እንዳገቱ ብዙ እጅግ ብዙ ነገር እያየን ነው። ሰዎቹ በግፍ ስለምዝናኑ ነውርን ሁሉ ቀድተው ያስቀምጣሉ። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብና ለሞራል ሲባል ይቀመጣሉ። ይህ የግፍ ቪዲዮ በመለቀቁ ዛሬ ከምንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ። አንዱ ነው እሱ ነው። ዛሬ ሚዲያ ላይ የሚክዱ ሰዎች እዚህ ውስጥ መረጃ አለን። እኔ እንደው ዝም ብለህ ጠይቅ ብትሉኝ ባይለቀቅ ነው ደስ የሚለኝ። ነገር ግን የሚያድን ነገር ካለ ሲገዳድሉ ባላይ ደስ ይለኛል፣ ሲቆራረጡ ባላይ ደስ ይለኛል። እኛ የመንግስት ሹመኛ ናቸው በኢቲቪ ባሳይ ደስ ይለኛል እንደዛ ነገር። ነገር ግን የምታስታውሱ ከሆነ ኢቢሲ ላይ ኢቢኤስ የብርቱካን ድራማ እንደዛ አይነት ድራማ ሲሰራ የምታይ ነገር ካለ እሱን ማሳየቱ ተገቢ ይመስለኛል። በተለይ እነ ዶቅዶቄ ካሉበት፣ እነ ድብኝት ካሉበት፣ እነ አንኩሩ ካሉበት፣ እነ የኔ ዓለም ልጅ ካሉበት፣ እነ ወንድማገኝ ካሉበት ቢወጣ ደስ ይለኛል። ከዘረዘሩት ውስጥ እነማን እንደደፈሩ ስም ዝርዝር ቢወጣ ለኔ በቂ ነው። እነማን እንደገደሉ የሟቾችን ስም ዝርዝር ብቻ፣ ሲገደሉ ማየት አልፈልግም። ሲደፈሩ መቼም አያሳዩንም ብዬ ተስፋ አደርጋለሁ። ግን ሲደፍሩ ቪዲዮ አለ፣ እንዲደፈሩ ሲነጋገሩ ቪዲዮ አለ በስልኮቻቸው። ደግሞ ይህን ሲያደርጉ እንደሚዝናኑ ይህንን ከዛኛው ቪዲዮ ያያችሁ ሰዎች ትረዳላችሁ። የሐዘኔታ ስም ሳይኖር ምን ሲሆን ነው ሰው እንደዚህ ሊሆን የሚችለው? አንድ ወዳጄ ዛሬ ጠዋት ደወልልኝ። የኛ ሰራዊት ኢትዮጵያ ላይ ጂሃድ በታወጀበት ጊዜ ወደ ሶማሊያ ከዘመቱት የመጀመሪያ ዘማቾች መካከል የነበረ ጀግና ወዳጄ ነው የደወለልኝ። አሁን በሌላ ተልእኮ ያለ ትዝ ያለው እሱ ነው። ይሄን ቪዲዮ ሲያይ ትዝ ያለው የኛን ሰራዊት አልሸባብ ሲያገኝ ተመሳሳይ ነገር ያደርግ ነበር። አንዱም ኢቨን የኛን ሰራዊት ብቻ ሳይሆን ለኛ ሰራዊት ምንም ነገር ያቀረቡ ሴቶችም ምን ወንዶች ሶማሊያውያንን አይን ያወጣ ነበር፣ ስጋ እየቆረጠ ያበላቸው ነበር። ፋኖም እንደዛ አድርጓል። እኔ ለማሰባሰብ በሞከርኩት መረጃ አይን አውጥቷል፣ ቪዲዮ አለ። ከንፈር ቆርጧል፣ ቪዲዮ አለ። አፍንጫ ተቆርጧል። እኛ የእጁን ነው ያየነው። ስለለቀቁ ያልተለቀቁ እየተዝናኑ ይሄን በሌላ መከላከያ ሰራዊት ላይ አይደለም ያደረጉት፣ ሚሊሻ ላይ አይደለም ያደረጉት። ይሄን ያደረጉ ያሉት በገዛ አካባቢ ባለው ሰላማዊ ሰው ላይ ነው። በምን ካላችሁ ወይ የመንግስት ደግፈሃል፣ ወይ ቢሮ ገብተህ ሰርተሃል፣ ወይ ደግሞ መዋጮ አልሰጠህም፣ ወይ ገንዘብ አላዋጣህም፣ ወይ ደግሞ አልዘመትክም ከኛ ጋር መቀጣጫ። እኛ ያልሰማነው ነገር ኦር ያላወራነው ነገር ነው እንጂ ያለው ይሄ የክፋት ኃይል ሽብርተኛ በዓለም ላይ ያደረገውን በሙሉ አድርጎ አዲስ ነገር ነው ያመጣው። ሽብርተኞች ያደረጉትን በሙሉ ሄዳችሁ ብታዩ ይሄ ኃይል አድርጎ ኢትዮጵያ ውስጥ እነዚህ ጽንፈኛ ኃይሎች ያላደረጉት ነገር የለም። አሁን ማን ነው ደፍሮ አኖሌ ላይ ጡት አልተቆረጠም የሚል ሰው አሁን ደፋር አለ? እስቲ ምነግረኛለ? አረ እነሱ በቆርጦም ከሆነ በጣም ደግ ዘመን ነው ማለት እኮ ነው እንዴ። አሁን እኮ ምን የማይቆረጥ ነገር አለ እንዴ?
ሰው ተዘቅዝቆ ተሰቅሏል። ሰው በሳት ተቃጥሏል። ሰው ጭንቅላቱ ተቆርጦ እኮ እንትን ላይ ተሰቅሎ እኮ ተዞሯል። ታስታውሳላችሁ? ሰው በድንጋይ ተጨፍጭፏል እኮ ሐኪሞቻችን። እንግዲህ ዛሬ እነዚህን በቪዲዮ ነው ያየነው። እንግዲህ ያኔ ከ150 ዓመት በፊት የተፈጸመ ነገር ላይ የምንከራከር ዜጎች ዛሬ ያንኑ መልሰን የምንፈጽም አሳዛኝ ይሆናል። ምን ሊለቁ ይችላሉ? ዲያቆን ዳንኤል ክብረት መቼም እሳቸውና የአክሰስ ያላቸው ሰዎች ያዩትን ቪዲዮዎች ሙሉ አይለቁ። እውነት ለመናገር እኔ ራሴ የሰማኋቸው በአጋጣሚ የሰማኋቸው መንግስት እስካሁን ምንም ያላላቸው ቲፒኤልኤፍ በሰራዊታችን ላይ ያደረገው ግፍና በደል ብዙ ነው ያለው። ለምን አይለቀቅም ካላችሁ መንግስት ነገ ስታስብ አትቆራረጥም። መቼም አንዳንዱ ቪዲዮ ጠላት ስለሆነ ብቻ አጋልጥ የምትሰጠው አይደለም፣ ውጤቱ ሌላ ነው የሚያመጣው። ምናልባት ለ100 ዓመት ደም እንድንፋሰስ የሚያደርግ ነው። እኔ ለዚህ ነው እንደዚህ አይነት ግፎችን አዞ የሚያስፈጽም ኃይል የኢትዮጵያ ጠላት ነው። የለበሰው ጃኬት አማርኛ ሊሆን ይችላል፣ የለበሰው ጃኬት ሃይማኖተኛ ሊመስል ይችላል። ይሄ እጅ የቆረጠው ጽንፈኛ አንገቱ ላይ ብቻ ለመስቀል ግንባሩ ላይ መስቀል ስሏል። ዝም ብሎ ይመስላችኋል? የግንባሩ መስቀል ያስተውላችኋላችሁ? ዝም ብሎ ይመስላችኋል? ዝም ብሎ በቃ ሃይማኖቱን ስለሚወድ ይመስላችኋል? አይደለም፣ ስለሚጠላ ነው። መስቀልን ከሞት ጋር ማያያዝ እነዚህ ተዋህዶዎችን ባሉት ለኦርቶዶክስ እንታገላለን እያሉ ኦርቶዶክስን ነው የታገሉ ያሉት። ባይዘው መስቀልን ከግድያ ጋር ማያያዝ የጸረ መስቀል ሰው ተግባር ነው። ሃይማኖትን ከግድያ ጋር ማያያዝ ያን ሃይማኖት የሚጠላ ሰው ቀጣይ ትውልድ አእምሮ ውስጥ መስቀልን ከመግደል ጋር ለማያያዝ የሚደረግ ከፍተኛ እኔ አንዳንድ አብይ ኦርቶዶክስን ሊያጠፋ ነው ይላሉ። ከዚህ በላይ ኦርቶዶክስን ሊያጠፋ የሚሰማራል እንዴ? ይሄ ነው አይደለም እንዴ? እኛ መስቀል ይዞ ለምን ክላሽ ያዘ እንላለን? መስቀል ይዞ መስቀል ተስሎ ሲገድል ምን እንደምትሉት? ይሄ ነው ጸረ ሃይማኖት፣ ይሄ ነው ጸረ መስቀል፣ ይሄ ነው መዋጋት፣ ይሄ ነው ለኔ የጠላት ሴራ፣ ይሄ ነው የተቋማትን ማፍረስ ሴራ። ሃይማኖት አልባ ትውልድ እንዲመጣ እግዚአብሔርን የማይፈራ ሃይማኖት አባቶችን የማይፈራ ገዳማትን የማያከብር ቀሳውስትን አባዎችን የማያከብር ትውልድ እንዲመጣ ነው የሚፈለገው። ለምን? መስቀል ኃይል የለውም ነው የሚባለው። ብታንጠለጥለው ጌጥ አይደለም፣ ብታንጠለጥለው የእምነት መገለጫ ነው። አንድ ሰው የሙስሊም ቆብ ካደረገ ይጠበቃል እስላማዊ ባህሪ እንዲያመጣ። አንድ ካህን የክህነት ልብሱን ካደረገ የካህን ተግባር ይጠበቃል። አንድ ወታደር መለዮ ከለበሰ የወታደር ባህሪ ይጠበቃል። አንድ ይሁዳዊ ምልክት ካደረገ ይጠበቃል። እንዲሁም አንድ አማኝ የኦርቶዶክስ እምነት ተከታይ መስቀል ካደረገ ይጠበቃል። ምን ይጠበቃል? ሌላ ሁሉ ትታችሁ ክፉ እንደማይሆን ይጠበቃል። ባይሆን እንደማይገድል ይጠበቃል። ማተቡ ምልክቱ ነው አይደል እንዴ? ይሄ ነው እንዲጠፋ የተፈለገው። ማተብ አድርገህ መግደል ትችላለህ የሚባል አጉል ትምህርት ነው እየተሰጠ ያለው። ማተብ አድርገህ እጅ መቁረጥ ትችላለህ ነው። እንደዚህ አይነት የረቀቁ ሆን ተብሎ ታስቦ የሚሰሩ ስራዎችን መታገል አለብን። በዚህ ላይ ተሳተፋችሁ ከቻላችሁ ይቅርታ ጠይቆታችሁ ተሳስተን ነበር መስሎን ነበር መንግስት ያደረገው መስሎን ነበር ይቅርታ ጠይቁ። ተሳስታችሁ ካልሆነ እንግዲህ ይመቻችሁ። ይሄ አንደኛው የምዘራው ዘር በሁላችሁም ላይ ወደፊት የምታጨድ ነው የሚሆነው። አንዳንዱ ነገር it's too personal ለኔ it's too personal። እንደዛ ወጣትን በራስ ቦታ ማሰብ ተገቢ ነው። የተደፈሩ ሴቶችን ስታስቡ ወይ ገዛ እህታችሁ ወይ ገዛ ሴት ልጃችሁ ወይ ገዛ ምስታችሁ ወይ እናታችሁን ማሰብ ነው። በዛ ጫማ ውስጥ በተቻለ መጠን ለመረዳት መሞከር ነው። ህመሙን ከነማግኒቱዱ መረዳት እንኳን ባይቻል ሰው ወደ መሆን ወደ ተቀደሰ ተግባር ይመልሳችኋል። ሰው አውሬ መሆን አይገባውም። ነገር ግን የምናየው ነገር ከአውሬ ያነሰ ነው። ሰውነትን በአግባቡ ከተንከባከብን ወደ መላእክትነት የሚጠጋ የተቀደሰ ስብዕና መላበስ ይቻላል። አንዳንድ ሰዎች አሉ አይደለ የወደቁትን የሚያነሱ ዘር ሳይለዩ ሃይማኖት ሳይለዩ። ቢንያምን ለምን በጣም ነው የምንወደው? መቅደም ለምን የምንወደው? መልኩ ስለሚያምር፣ ገንዘቡ ስለበዛለት፣ ወይ አንደበተ ርቱዕ ስለሆነ ነው?
ወይ ደግሞ ስራመድ ኮንፊደንሱ እንደዚህ ፈምስ ሰግጥ ስላለ ነው አይደለም። ሰው ስለሆነ ነው። ሰው ስትሆኑ የሰውን ክብር ነው የምትፈልጉት። አንድ አባት ወድቆ ስታዩ ሰው ከሆናችሁ የናንተ አባት ባይሆንም አባት ወድቆ የናንተ ቅስም ይሰበራል። ያን አባት አንስታችሁ ስታጥቡ የሞራል ከፍታ ላይ ትሆናላችሁ። አስቡት አንዳንድ ሰው ወዴት ባለፈው ያረፉት ዶክተር አበበሽ ጎበና ለምን ነው የምንወዳቸው? በአካል አግኝተናቸው ለምን ነው የምንወዳቸው? ሰው ስለሆኑ። አንዳንድ ሰው አለ በቃ ከሰው ሁሉ ከፍ የሚል ስብዕና ሰው ናቸው መላእክት ናቸው እስከምትሉ ድረስ ሰው ወደዛም ደረጃ ከፍ ሊል ይችላል። አንዳንድ ሰው ደግሞ አለ እንደዚህ ገዳይ እና የዚህ ገዳይ ደጋፊዎች ለካ ከአውሬም በታች ማነስ ይቻላል። ለካ ከአውሬም ዝቅ ማለት ይቻላል። ከአውሬ በላይ ክፉ መሆን ይቻላል። ለካ ከክፉ አውሬ በላይ የበለጠ ክፉ መሆን ይቻላል። ለካ መጽሐፍ ቅዱስ ላይ እንዳለው እፉኝት መሆን ይቻላል። እኔ መጥምቁ ዮሐንስ ለምን እኔ ያል እንደጨከነ ይገርመኝ ነበር። ለካ አለ እፉኝት የሆነ ሰው አለ። ለካ ክብር የማይገባው ሰላም የማይገባው ሰውነት የማይገባው ሰው አለ። እኔ ከነዛ መንደር ነው ይሄን የሚመድበው። ወደ መጨረሻው ሐሳቤ ልመለስና ሰግጥ ፈምስ ላይ ሐሳቤን ብዬ ወደ ማጠቃለያው እሄዳለሁ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ በዚህ ነገር ላይ ባላወራ መርጥ ነበር እውነት ለመናገር። ነገር ግን ኦሬዲ ማህበራዊ ሚዲያ ላይ በሰፊው የተሰራጨበት ከመሆኑ አንፃር የሆነ ነገር የማለት ግዴታ አለብኝ። ይሄ ግዴታ አንደኛ የህልና ግዴታ ነው፣ ሌላኛው የሞራል ግዴታ ነው፣ ሶስተኛው የቃል ግዴታ ነው። እንግዲህ በተለይ ፈምስ ሰግጥ ለኔ ያሳዝነኛል። በዚህ ልክ መወያያ አጀንዳ የመሆን አቅም ማግኘት ያሳዝነኛል በጣም። የመጀመሪያ ማዘን የጀመርኩት ፈምስ ሰግጥ ከማለቱም በፊት ይዞ የወጣው አንድ የምታስተውሱ ከሆነ በሌላ የሆነ እንትን ላይ ነው፣ ይሄ ፖድካስት ላይ ነው። ገርሞኝ ነበረ። በቃ ፖድካስተሮቻችን ምንድን ነው ማስተላለፍ የሚፈልጉት ብዬ በጣም መገረም ካለብኝ ሌላ መገረም ከፍ ወዳለ ደረጃ መጣለሁ አለ። የተገረምኩት ነገር አሁን አለፈና ከሰይፉ ፋንታሁን ጋር አነጻጸሩት። የሰይፉ ፋንታሁን ስመጣ እንደውም ሪያክት አድርጌያለሁ። ቲክቶክ ላይም ሪያክት አድርጌያለሁ በሱ ጉዳይ ላይ። ግሪሳውን ሳይ እነዚህ የሱን አድናቂዎች ሳይ ትንሽም ደበረኝ። አንድን ሰው ምትለኩት በዛሬዋ ነገር ብቻ መሆን የለበትም። ኢቭን ግሬድ እንኳን ሰጥ አቨሬጅ ነው የሚባለው። ሰው በትላንትናው ክፉ ስራ እየተወገዘ መኖር አለበት ብዬ አላምንም። በትላንትናው ጥሩ ስራ እየተወደሰ መኖር አለበት ብዬ አላምንም። ግን ፍትሃዊ መሆን ተገቢ ነው። የመጀመሪያ እኔ የተሰማኝ ፍትሃዊነት አይደለም በሚል ነው። ለካ ሌላ እስከማይ ማለት እንግዲህ ሰይፉ ፋንታሁን በአካል አግኝቼው አላውቅም፣ አልወደውም፣ አልጠላውም። ነገር ግን የማንዋሸው መዝናኛ በተመለከተ ለረጅም ዓመታት ከልጅነት ጀምሮ የተዝናናንበት ያደግንበት ማህበራዊ ኃላፊነት በሚወጣ ምናልባት መቅደናን ብታዩ ስንት ብራንች ነው የከፈተው በሱ ምክንያት ስንት ሰው ተረቷል። ለግል ችግር ካለበት ነው አይመለከተኝም። ትልልቅ ሰዎችን ከማቅረብ ከትንንሽ ህፃናት ከወጣቶች ከተቸገሩት ጀምሮ የሀገሪቱን ጠቅላይ ሚኒስትር ጭምር ድረስ በማቅረብ የሚታወቅ ነው። ሬንጁ ከፍ ያለ ነው። ይህ ሰው ትናንት መጥቶ
ከሱ ጋር እንግዲህ ይወዳደራል የሚል ነበር ሪአክት ያደረግነው። ብዙዎችም ለሁለት ተከፍሎ ነበር። ወደ ብሔር ሲሄድ ወደ ምናምን ሲሄድ ነው አይ በዚህ ልክ መቆሸሹ ተገቢ አይደለም ብለን የተው ነው። ከትላንት ጀምሮ ትላንትና አይ ቲንክ ወይም ፕሮግራም ከሰራው በኋላ ነው ያየሁትና መጀመሪያ አካባቢ አልገባኝም። መከላከያ ሰራዊት መከላከያ ግቢ አየር ኃይል ግቢ ገብቶ ፈምስ ሰግጥ የሚል ነገር አድርጎ በራሱ አጋርቶት ነበር ያየሁት። መጀመሪያ ፌክ ነበር የመሰለኝ፣ እውነት ለመናገር ለመቀበል ፍላጎት አልነበረኝም። ከዛ በኋላ ያን ካየው በኋላ ግን ለማጣራት ሞክሬያለሁ። ምላሽ እንደሆናችሁ የሆነውን ነገር ልንገራችሁ። የተፈጠረው ነገር እንግዲህ መርሃ ግብር አለው። መከላከያ ሰራዊታችን ክንድ የሆነው የምንኮራበት ጀግና አየር ኃይላችን 90 ዓመት በዓል ለማክበር ዝግጅት ጀምሮ መርሃ ግብሩን ተጀምሯል። አንዱ የእግር ኳስ ክለቦች ጨዋታ ነው። አምና በተመረቀው በተንጣለለ አደባባይ ስቴዲየም ዝግጅቶች ይደረጋሉ። በዛ ዝግጅቶች ውስጥ አንዱ ሐሳብ የነበረው ቲሞች አሉ። ታዳጊ ቲም አለ፣ የአየር ኃይል ተስፋ ክለብ የሚባል ያ ተስፋ ክለብ የአየር ኃይል ነው ከማህበራዊ ሚዲያ አንቂዎች ጋር ጨዋታ እንዲያደርግ መርሃ ግብር ተይዟል። በዛ መርሃ ግብር የማህበራዊ ሚዲያ አንቂዎች ማህበር አላቸው። ከነዛ ማህበር ጋር ነው ጨዋታ የተደረገው። እንግዲህ ጨዋታው ሲደረግ እዛ ከተገኙት መካከል አንዱ ተጫዋችም አይደለም፣ የተገኙት መካከል አንዱ ነው። ችግሩ የተፈጠረው በሁለት በሶስት ግለሰብ ስህተት ነው። እንድናገር የተያዘ ፕሮግራም የለም። እዛ እንደሚገኝም የታወቀ ነገር የለም። የመድረክ አያያዝ ውድቀት ነው። ይሄን በዚህ ውድቀት ውስጥ የተሳተፉት ተሳስተዋል፣ ትክክል አይደለም፣ ምንም ማጠራጠር አያስፈልግም። በአየር ኃይል ጀግኖች ፊት ሊቆም የማይገባ ነውረኛ ሰው ቆሟል። ለዚህ የተሳተፈ ካለ ይበር። እኔ ምንም ዘለው ነገር የለኝም። አይደለም ሰግጥ ፈምስ ብሎ ለጀግና ሰራዊት ሊናገር ይቅርና እዛ ፊት መቆም ቀላል ሊሆን ባልተገባ ነበር። በውስን ሰው ስህተት ምክንያት ግን ያሆኗል። አየር ኃይልን አይወክልም፣ መከላከያ ሰራዊትን አይወክልም፣ ከፍተኛ አመራርን አይወክልም። የተወሰኑ አመራር ሊሆኑ ይችላሉ፣ አባላት ሊሆኑ ይችላሉ። የመድረክ የማይክ ሙቀት ሊሆን ይችላል፣ የሴሌብሪቲ አዲክሽን ሊሆን ይችላል። የተፈጠረ ነውረኛ ስህተት አለ። ያ ስህተት በልኩ መነገር አለበት። ለዚህ ነው ይሄን የምናገረው። ይሄን ዝም ብዬ ባልናገር ስለሚደብረኝም ነው፣ ስለሚቀፈኝም ተገብም ስላለ። ሌላኛው ደግሞ የመከላከያ ሰራዊትን ክብር የምንጠብቀው ከፋኖ ብቻ አይደለም፣ ከነዚህ አይነት ወራዳ ግለሰቦችም ነው የምንጠብቀው። ይሄን በዚህ ተሳተፈ አባል ትክክል አይደለም፣ ነውረኛ ስራ ነው ብለን እንጠብቃለን። ተቋሙን ስንከላከል ግለሰቦችን አይደለም እንከላከል። አስገድዶ የደፈረ መከላከያ ሰራዊት ካለ ነውረኛ ነው መባል አለበት፣ ተቋሙ አይደለም መከላከያ። ያ ካልሆነ አድርባይነት ነው የሚባለው። ለኔ ምን የመከላከያ ክብር አባል ነኝ አይደል? የመከላከያ ሰራዊት የሚያጠፋውን ስህተት ለመደበቅ አይደለም መከላከያ ክብር አባል ነኝ። አይደብቅም እሱ። በአደባባይ የተሰራ ኃጢአት በአደባባይ ነው መስተካከል ያለበት። የትላንትናው ነውር የአደባባይ ነውር ነው። ኢትዮጵያ የምታበረታታው ተመራማሪን፣ ቲንከር፣ ባለራዕይ፣ ጥበበኛ፣ አስተዋይ ነው እንጂ ድድብ በል ስግጥ በል የሚል አይደለም። ድድብናም ስግጥናም ሃይማኖትም ይጸየፋል፣ ትምህርት ይጸየፍ። ካልተማርክ ነው እንደዛ ድድብ በል ምትብል ስድብ ነው ባይዘ። ሰራዊት ማለት ደግሞ ዲስፕሊን ያለው፣ ድድብና አጠገቡ ያልሶረ፣ ስግጥና አጠገቡ ያልዞረ፣ ለመሞት የተዘጋጀ፣ ለልብሱ ወግ ያለው ስርዓት ያለው፣ ለንግግሩ ወግ ያለው ስርዓት ያለው፣ ሀገርን የተሸከመ፣ ከሁላችን የበለጠ ህይወቱን የሰጠ ነው። በሱ ፊት ለመቆም መንቀጥቀጥ መፍራት ነው ያለብህ፣ መሰገጥ አይደለም ያለብህ። አለማወቅ እውነትም ድድብ ማለት እውነትም ስግጥ ማለት እንዴት አሪፍ እንደሆነ የምታዩት በዚህ ሰገጤ እዛ በመቆም ነው። በዚህ የተሳተፈ ኃይል ለኔ ይሄንን በዚህ ጀግኖች ፊት አንድ ቀን ሄዶ ጀግኖቹ የሚወስዱ ስልጠና ቢወስድ
ውልቅልቁ የሚወጣ አለማወቃችን ነው። ወታደር ምን እንደሆነ አላወቅንም ማለት ነው። ሰግጥ ፈምስን ካመጣን ወታደር ምን እንደሆነ አላወቅንም። ሰራዊት ምን እንደሆነ አላወቅንም። ዲሲፕሊን ምን እንደሆነ አላወቅንም። ዩኒፎርም ምን እንደሆነ አላወቅንም። ማወቅ አለ። በዚህ የተሳተፍክ ዕውቀት አልባ ነህ ማለት ነው። ስሜት አልባ ነህ ማለት ነው። መስተካከል አለብህ። መከላከያ ክብር አይደለም የጨመርከው፣ ውርደት ነው ያመጣህበት። ይሄንን ፊት ለፊት እኔ ካልነገርኩ ማንም አይነግርህም። እኔ ካልነገርኩሽ ማንም አይነግርሽም። እኛ ጨብጫቢ ካድሬ አይደለንም። ህግ እንፈልጋለን፣ መንግስት እንፈልጋለን፣ ሰራዊት እንፈልጋለን። ተቋሙን፣ ክብሩን፣ ዝናውን ነው የምንጠብቀው እንጂ ግለሰቦችን አይደለም እዛው የምንጠብቀው። የውስጥ ስህተት ሲፈጠር በውስጥ ይስተካከላል። የአደባባይ ስህተት ሲፈጠር በአደባባይ እናስተካክላለን። ሚዲያ ላይ የምታራግቡ ይሄ ነው የተፈጠረው ችግር። በውስን 2-3 ግለሰቦች የተፈጠረ ችግር ያው ሰግጥ ፈምስም ስለሆነ ሰግጦ ፈምሶ ለጥፏል። ባይዜ ፕሮግራሙ አልተለቀቀም ገና በአባይ ሚዲያ የሚለቀቅ ነው። ምናልባት እዚህ ውስጥ አባይ ሚዲያም ተሳትፈ ከሆነ ራስን እንደገና ፈትሽ። አባይ ሚዲያዎችም ራሳችሁ ፈትሹ። የምታቅዱትን ነገር አቅዱ። የምታዘጋጁትን ፕሮግራም ሴፍ ኤንድ ሴኩር አድርጉ። ፖሊሲ ይኑራችሁ። እኔ እንደውም እጠረጥራለሁ አባይ ሚዲያ ባይዘው እጠረጥራለሁ። ያላ ኩዌስችን አደርጋለሁ። ከጀርባ የተደበቀ አጀንዳ ያለ ይመስለኛል። ግርምሽን እጠረጥራለሁ። እንደው አጋጣሚ ተጠቅሜ ልናገር። ይሄን ነገር ክሊር የማያደርጉ ከሆነ ተደበቀ አጀንዳ አለው ብዬ እጠረጥራለሁ። አጠርጥረኝ ካለ መብቱ ነው። ደግሞ ይሄ ጉዳይ ብቻ አይደለም፣ ለመጠርጠር በቂ ምክንያትም ስላለኝ ነው። ገና አደባባይ ምን አውድማ የሚባል ታስተውሳላችሁ? ዛሬ ወደ መዝናኛ ሲቀየር ታው ነው እንጂ እነ መዓዛ መሐመድን ያፈለቀ ሚዲያ ነው አባይ ሚዲያ። እነ ተዘረተ ማን ነው ይሄ? አሁን ዲያቆን ነው ወደዛ ሄደዋል። በየሚዲያው ልክ መከላከያ ጋብዞት አየር ኃይል ጋብዞት እንዲያነቃቃ ንግግር እንዲያደርግ የተጋበዘ የሚመስለው ነገር ውሸት ነው። የተፈጠረው እንደዚህ ነው። የታሰበው ፕሮግራም ለኳስ ጨዋታ ነው። የኳስ ጨዋታ ታዳሚ ሆኖ ገብቷል። ከዛ በኋላ መድረክ ተሰጥቶታል። አንዳንድ ነውረኛ እጀባ የሚመስሉ ነገሮች አይታችሁ ከሆነ እዛ በእውነት ቀይ ለብሶ ያጀበው የመከላከያ አባል አይደለም። የመከላከያ ዩኒፎርም የለበሰ የክብረ በዓል ነው። በዛ መልኩ ብታይ ተገቢ ይመስለኛል። ይሄ አየር ኃይሉ ሆን ተብሎ ታቅዶ ታስቦ እንዲያነቃቃ የተደረገ ፕሮግራም አይደለም። የተዘጋጀ ፕሮግራም አይደለም። የተፈጠረ የመድረክ የቴክኒክ ስህተት ነው። ኔጌቲቭን ውሸቱን ያሰራጫችሁ ሰዎች ይሄን እውነትንም አሰራጩ። ይሄ ስህተት ግን መታረም የለበትም ብዬ ላሽሞነምን አይደለም። ተገቢ አይደለም። ተቋሞቻችን እያንዳንዱ ሌቭል በሴኩሪቲ እንድታጠር እንፈልጋለን። ክብሩ እንዲከበር እንፈልጋለን። የኛ የቀን በቀን ልፋታችን መከላከያችን ይከበር ነው፣ ይወደድ ነው፣ ይፈራ ነው፣ ልኩ ይታይ ነው እንጂ የማንም ፎሎወር ያስከተለ ሁሉ ይጫወትበት፣ ፊቱ ቆሞ ይሰልጥንበት፣ ሌክቸር ያድርግበት አይደለም። መከላከያ በሁሉ ነገር ቀዳሚ ነው። በፖለቲካ እንደ መከላከያ ሊቅ የለም። ባይዘው ወታደር ሁሉ ነገር ነው። ወታደር ህገ መንግስት አታስተምረውም። እሱን ጠጥቶ ነው ወደ ተግባር የገባ። እሱ ሊጠብቅ ነው፣ ለሱ ሊሞት ነው። ወታደርን ስለ ፖለቲካ አታሰለጥነውም። ፖለቲካው ገብቶት ነው የገባው። ወታደርን ስለ ዲሲፕሊን አታስተምረውም። አልጋ አነጣጣፉን አንተ 10 ዓመት አትችልም፣ እሱ አንድ በደቂቃ የሚያነጥፈው። ወታደርን ስለ ፍቅር አታስተምረውም። አንተ የምትሳደበውን ህዝብ ሊጠብቅ ነው የሚሞተው እሱ። ወታደርን ስለ ሀገር ኢንተረስት አታስተምረው። ወታደርን ስለ ድልና ስለ ስኬት አታስተምረው። ድል ባህሉ ነው። ድልን ደግሞ በኢኮኖሚ ብቻ አይደለም የሚያዘው፣ በህይወቱ ነው። ወታደርን ስለ መሰጠት አትናገርም። ወታደር ህይወቱን፣ ቤተሰቡን፣ አካሉን በትኖ እዛ ይመጣል። ወታደርን ስለ ገንዘብ አታስተምረውም። ህይወትን አቀን ወታደር ውዱን ነገር ኩላ ለሰጥ ማን ነው ለወታደር ፊት ቆሞ ስለምንም ነገር ሊያስተምር የሚቆመው? ማን ነው ስለ ስኬት ሊያስተምር የሚቆመው? ማን ነው ስለ ስራ ሊያነቃቃ የሚቆመው? እንዴ ቀናለው ማታ አለው እንደ ወታደር ኦቨር ታይም ይከፈለዋል እንደ ወታደር። ዝናብ ሀሩር ነው ይላል፣ ብርድ ነው ጭጋግ ነው ይላል ወታደር። ተራራ ነው ሜዳ ነው ይላል። ሻወር ወሰድኩ አልወሰድኩ፣ ልብሴ ቆሸሸ አልቆሸሸም ይላል።
ውሃ ጠማኝ ምግብ ይላል እንደ ወታደር። ስለ ኢትዮጵያ ትነግረዋለህ እንደ አንተ ሰው ወታደርን ዳር ድንበሩን እኔ አሁን እዚህ የሚለፈልፈው ማን ጠብቆኝ ነው? ህዝቡ ሁሉ ስለሆነ ስዊት ስለሆነ ሌባ ስለሌለ ዘራፊ ስለሌለ ጠላት ስለሌለ ነው አይደለም። ክንዳሙ ስላለ ነው። ባይዘው የምትማረው ማን ስላለ ነው? የምትነግደው ማን ስላለ ነው? የሰገጥከው ማን ስላለ? የፈመስከው በማን ነገር ማን በጠበቀው? መከላከያ ባይኖር ሁላችንም ነው የሌለን። ለመከላከያ የሚሰጥ ክብር አንዱ ፊቱ በመናቆመው ሰው። ከዚህ በኋላ መከላከያ ጋር መጠጋት የምታስቡ ካላችሁ በትልቅ አክብሮት፣ በትልቅ ትህትና፣ በትልቅ መንቀጥቀጥ ነው መቅረብ ያለባችሁ። እየቀረባችሁ ያላችሁት ህይወቱን መስዋዕት ላይ አጋድሞ ከሰጠ ጀግና ፊት ነው። ልታሰለጥነው፣ ልታስተምረው፣ ልትደሰኩርበት አይደለም። ከሄድክም ልታደንቀው፣ ልታጨበጭብለት፣ ፍቅርህን ለመግለጽ፣ አክብሮትህን ለመግለጽ ብድግ ብለህ ውለታውን ለማሰብ ነው መሄድ ያለብህ። ዩኒፎርሙን ስታይ ዝቅ ብለህ ከልብ መልጨ ክብር ነው ልትሰጥ የሚገባ። ይሄ የስልጣኔ ምልክት ነው። ከዚህ በተቃራኒ ባይዘው የድንቁርና ምልክት ነው። ትልቅ ከመሰልክ ወታደር ፊት ቆመ አንተ ደንቁርሃል ማለት ነው። እውነትን ድድብ ብለሃል ማለት ነው። ለምን የሰለጠኑ ዓላማት ዞራችሁ ያያችሁ ብዙዎቻችን አይተናል። ሰራዊት ሲባል ብድግ ነው የሚባለው። ኦኬ ሰራዊት ሲባል ቅድሚያ ነው የሚባለው። ለምን አንደኛ ነው እሱ። በቃ ሀብታም ልትሆን ትችላለህ። ሰራዊት ካለ ከሰራዊት ቀጥሎ ነው የምትሰለፈው። ሀብታም ካሁን ቅድሚያ ስጠው ለሰራዊት። ሀብት የተጠበቀው ሰራዊት ስላለ። ተቋም አለ ቅድሚያ ስጠው። ትራንስፖርት ቦታ ቅድሚያ ስጥ። ያን እንደዛ የምታደርግ ከሆነ ሰልጥነሃል፣ በጣም ስልጡን ማለት ነው። ከዚህ በተቃራኒ ካሁን ድብ ብለሃል ማለት ነው። የኛ ትግላችን እንደዛ ድብ ያሉትን ስልጡን ወደ ማድረግ ማምጣት። በአንዳንዶች ሰው በእንደዚህ አይነት ምክንያት የምታደስ ከፍ የሚል ስም የለውም። መከላከያ ኦልሬዲ ስሙ ተራራ ነው የሚያክል። ጠላት ያውቀዋል። የኛ ሰራዊት ታሪካዊ ሰራዊት ነው። የትላንትና ልጅ አይደለም። አየር ኃይላችን 90 ዓመቱ ነው። በዚህ ሰዓት ላይ 90 ዓመት ያለ ይሄን የሚሰማ ሰው ካለ አላውቅም። ብዙዎቻችን ሳንወለድ ሳንፈጠር በፊት የተፈጠረ ተቋም ነው። ሜሞሪው ሀብታም ነው። ልምዱ ሀብታም ነው። በዓለም ላይ የተለያዩ ሀገራትን እስከ ኮሪያ ድረስ በመዝመት ሰላም ያስከበረ ባንዲራችንን ከፍ አድርጎ ያቆመ ነው። ተዘጋጅቶ የመጣውን ጠላት አይቀጡ ቅጣት የቀጣ ነው። እብሪተኞችን አስተንፍሶ ያባረረ ነው። አፈሩ ሰራዊታችን ነው። አየሩ ሰራዊታችን ነው። ክንዱ እሳት ነው። ስሙ ያስፈራል። ጥቁር አንበሳ ነው። ይከበር ሰራዊታችን፣ ይጠበቅ ስማቸው። ክብር፣ ድል፣ ባህሉ ለሆነው ሰራዊታችን ይሰጥላለሁ። የዛሬውን ፕሮግራም በዚህ ጨርሳለሁ። ጤና ይስጥልን።